ሰላም ወዳጆች እንዴት ናችሁ? ዛሬ በስነ ልቦናው ዓለም እጅግ በጣም ወሳኝ ምንለውን ሐሳብ እናነሳለን። ይሄ ሐሳብ ማንኛውም ሰው ከተለመደው ሩቲን፣ ከተለመደው ሃቢቹዋል አክሽን ከማህበረሰቡ ከሰጠው እንዲሄድ ከፈቀደለት ቦይ ድንገት ቆም ብሎ ራሱን መታዘብ ሲጀምር የሚያየው የመጀመሪያው ነገር በውስጡ የሚመለከታቸው የማንነት ልዩነቶች ወይም ደግሞ የተለያዩ ሐሳቦች የተለያዩ ማንነት ሊላቸው የሚችላቸው የተግባር፣ የስሜት፣ የውሳኔ ልዩነቶች አሉ። እነዚህ ልዩነቶች ከየት መጡ ብሎ መመርመር መቻል ይኖርበታል ማለት ነው። አንድ ሰው ቱ ሳም ኤክስቴንት ትንሽም ቢሆን ኦብዘርቭ ማድረግ ጀምሯል፣ ራሱን ማየት ጀምሯል። ከመካከለኛው ሰው የተሻለ ኮንሽስ ነው ልንለው የምንችለው በዚህ ደረጃ ራሱን መታዘብ ሲችል ነው። ራሱን በዚህ ደረጃ ሲታዘብ ውስጡ የሚያገኛቸው የማንነት ልዩነቶች ከየት መጡ፣ እንዴት መጡ፣ ስነ ልቦናው ላይ የሚያሳድሩት ተጽዕኖ ምንድን ነው፣ በተለይም ከልጅነት ትራማ ጋር፣ ከዲፕሬሽን ጋር፣ ከተለያዩ የሻዶ ስራዎች ጋር እንዴት ሊገናኙ ይችላሉ እነዚህ ማንነቶች። ምክንያቱም እነዚህ በውስጣችን ያሉ እንደ ቀልድኛ ማንነት ያልናቸው አካላት ለዲፕሬሽናችን፣ ለምንገባበት ኤንግዛይቲ፣ ለመሳሰለው በሙሉ ዋናውን ቦታ የሚጫወቱት እነሱ ናቸው። ለመጀመሪያ ጊዜ እነዚህን ሀሳቦች በትክክል ኖቲስ ያደረጋቸውና ለይቶ ያወጣቸው ዩንግ ነው። ካርል ዩንግ ኮምፕሌክስስ ነው የሚላቸው። ኮምፕሌክስስ ማለት አንደኛ ትንሽም ቢሆን የተወሳሰቡ መሆናቸውን ለማሳየት፣ ኮምፕሌክስ ማለት ያው የተወሳሰበ የሚለውን ቃል ስለሚተካ ማለት ነው። ሁለተኛው በውስጣቸው አንድ ነገር ብቻ ሳይሆን 2፣ 3፣ 4 ነገር ጥርቅም መሆናቸውን እንድንረዳና እንድናውቅ ነው። ምናልባት በዩንጊያን ሳይኮሎጂ እነዚህን ኮምፕሌክስስ አብዛኛው ነገራቸው የሚሰራው ከስሜት ስለሆነ ይሄ የስሜት ቋጠሮ ይሏቸዋል። which means የሆነ በስሜት ወይም ኢንቴንስ በሆነ ከባድ በሆነ ስሜት ምክንያት ስለሆነ የሚፈጠሩት ማለት ነው። የሆነ ቦታ ላይ የሆነ ነገር ሲሰማን የሆነ ስሜት ውስጥ ስንገባ ያ የስሜት ቋጠሮ ይፈጠራል። which means ይጓጉላል፣ ይወፍራል፣ ያድጋል። በውስጡ ስሜት አለው፣ የተፈጠረበት ትዝታ አለው፣ ሐሳቦች አሉት። ምናልባት እሱን ባክ የሚያደርግ አርኪታይፕ ሊኖረው ይችላል። አይ ቲንክ ይሄኛው ኤክስፕላኔሽን በደንብ የምንረዳው በምሳሌ ስናየው ነው። ለምሳሌ በጣም የሚታወቁ ኮምፕሌክሶች አሉ፣ ሁላችንም የለመድናቸው። ምናልባት ከዚህ ጋርም ላናያይዛቸው እንችላለን በተለያዩ ጉዳዮች። ለምሳሌ በፖለቲካው ኢንፌሪዮሪቲ ኮምፕሌክስ እና ሱፔሪዮሪቲ ኮምፕሌክስ የሚባል ነገር እንሰማለን። ኢንፌሪዮሪቲ ኮምፕሌክስ ማለት የበታችነት ስሜት ነው፣ የስሜት ቋጠሮ ማለት ነው። የበታችነት ስሜት ላይ ያሉ ሰዎች በየሄዱበት በየሚገኙበት ቦታ ከፍተኛ የሆነ የበታችነት ሁኔታ ይታይባቸዋል። ከኢንፌሪዮሪቲ ኮምፕሌክስ ደግሞ ሌላው ሁለተኛው ሱፔሪዮሪቲ ኮምፕሌክስ የሚባለው ነው። ይሄ ደግሞ በጣም የበላይነት ስሜት የሚሰማቸው ሰዎች ናቸው። ኢንፌሪዮሪቲ ኮምፕሌክስ ያለባቸው ሰዎች በየቦታው ከፍተኛ የሆነ የበታችነት ስሜት ያሳያሉ። ፓሲቭ አግሬሲቭ የሆነ ባህሪ ይኖራቸዋል። የሆነ ቪክቲም ሜንታሊቲ፣ የተጠቂነት ስሜት ምናምን በውስጣቸው በቃ ከእርምጃ ከመውሰድ ራሳቸውን ከማስከበር በላይ በጉዳዩ ላይ ማላዘን፣ ማውራት፣ እንዲሆነ እኮ እንደዚህ ምናምን፣ ይሄ ከተግባሩ ራስን ከማስከበሩ መስመር ከማስመሩ በተሻለ የሚቀናቸው ይሄ እንደዚህ ሆኜ የሚለውን ወሬ መንዛትና ማስፋፋት ነው። በጣም ሱፔሪዮሪቲ ኮምፕሌክስ ያለባቸው ሰዎች ደግሞ ሞር አሮገንት የሆነ ባህሪ ያሳያሉ። አንዳንዴ ምንጫቸው የተለያየ ሊሆን ይችላል። ነገር ግን ለምሳሌ ሱፔሪዮሪቲ ኮምፕሌክስ አንዳንድ ሰው ይሄ ክላስ ውስጥ በሆነ ቦታ ላይ በጣም ጮክ ብለው ነው የምትሰሟቸው። ስለ ድላቸው ስላገኙት ነገር በጣም ቦስት ሲያደርጉ ልትሰሟቸው ትችላላችሁ። ሞስትሊ እንደ ካውንተር ሊሆን ይችላል which means
ውስጣቸው ያለን የሆነ የሆነ የስሜት ቁስል ወይም የሆነ የበታችነት ስሜት ለመሸፈን የሚደረግም ጥረት ሊሆን ይችላል ማለት ነው እና የራሳቸውን የበላይነት ወይም የራሳቸውን ጥቅም በጣም አጉልተውና ከፍ አድርገው ምናምን የሚያሳዩ ሰዎች አሉ። በጣም ዲፕሊ በጣም እንዲህ የሚያበዙ ሰዎች እንግዲህ በየፖለቲካው በየምኑ እናያቸዋለን። በጣም ከፍተኛ የሆነ የበታችነት ስሜት ያላቸው ሰዎች ናቸው በውስጣቸው እና ያንን ለመሸፈን የሚሄዱበት ርቀት እጅግ በጣም ከፍተኛ ነው። እንደዚህ አይነት ሰዎች የፖለቲካ ስልጣን በሚይዙበት ሰዓት ወይም አለቃ በሚሆኑበት ሰዓት ውስጣቸው የሆነ መሸፈን የሚፈልጉት እንትን ስላላቸው የአጥቂነት መንፈሳቸው በጣም ከፍተኛ ነው። ለሚያደርሱት ጉዳት ሌላው ላይ ለሚያደርሱት ነገር እምብዛም ደንታ የላቸውም። ምክንያቱም ስለ ራሳቸው ነው የሚያስቡት። የራሳቸውን ቁስል ለመሸፈን ሲሉ፣ የራሳቸውን ፍራቻ ለመሸፈን ሲሉ አጉል ጀግና ሆኖ ለመታየት በሚያደርጉት ጥረት በጣም ብዙ ሰዎችን ሊጎዱ፣ በጣም ብዙ በስራቸው ያሉ ሰዎችን ሊያስለቅሱ ይችላሉ። ከፍተኛውን የፖለቲካ ስልጣን ከያዙ ደግሞ እንግዲህ ለዛ ህዝብ ወዮለት ነው የምንለው። ይህንን ሞር አድለር ነው በጣም ፌመስ ያደረገው። ዩንግም አክኖሌጅ አድርጎለታል። አድለር አይ ቲንክ ስለ አድለር አላወራንም። ወደፊት በቅርብ የእሱን ሀሳቦች እናነሳለን። እሺ እነዚህ ኮምፕሌክሶች የስሜት ጥርቅሞች ናቸው። በውስጣቸው ሜሞሪ አለ እና እንደ አንድ ማንነት ነው አክት የሚያደርጉት። እንደ አንድ ትንንሽ ማንነቶች ነው በውስጣችን አክት የሚያደርጉት። በተለይም በልጅነት ወይም በወጣትነት ሊሆን ይችላል። ከባድ ትራውማቲክ ኢንሲደንት አፕን አድርጎ በጣም በተከታታይም ሊሆን ይችላል አይደል? አንተ ኮንዲነ አንተ ምናምን እየተባለ በልጅነት ይሄ የምናድግባቸው መንገዶች እነዚህን ኮምፕሌክሶች ይፈጥራሉ። ምናልባት አትረባም እየተባለ የሚያድግ ልጅ አለ። በጣም ደግሞ አጉል ኢጎ ቡስት እየተደረገ የሚያድግ ልጅ አለ። የሆነ ትራውማቲክ ኢንሲደንት ይኖራል። ቤተሰብ የሚያይበት መንገድ ይኖራል። በተለይ በዚህ በቴራፒው የምትሰሟቸው ስቶሪዎች፣ የምትሰሟቸው ሀሳቦች ማህበረሰባችን በተለይ በቤተሰብ ዙሪያ ያሉ ሰዎች እንዴት ስፔሻሊ ለሴት ልጆች በጣም የከፋ የምትሉት ነገር እንዳላቸው፣ የከፋ ነገር እንዴት እንደሚያደርጉ በጀርባ በተለይ ይሄ ቤተሰብ አክስት፣ አጎት ምናምን የሚባለው እንትን ምናልባት ጥሩ ይኖራል ጥሩ አይኖርም የሚል እምነት የለኝም። ነገር ግን ብዙዎቹ የምትሰሟቸው ስቶሪዎች ላይ የምታገኟቸው የቤተሰብ ታሪኮች በጣም አስከፊ፣ አሳፋሪና የልጆችን ለልጆች በተለይ ለሴት ልጆች ከባድ ትራውማቲክ የሆነ ሁኔታ የሚፈጥሩ ነገሮች አሉባቸውና እነዚህ ደግሞ አድገን ራሳችንን በቻልንበት ሰዓት ላይ በሪሌሽንሺፓችን ላይ፣ በስራችን ላይ፣ በማንነታችን ላይ ከፍተኛ የሆነ ተጽዕኖ ይፈጥሩብናል ማለት ነውና ዝምተኛውም የሆነ ምክንያት አለው፣ የሆነ ኮምፕሌክስ አለው። በጣም ተናጋሪውም የሆነ ኮምፕሌክስ አለው። የሆነ ነገር ተደርጎ ምንም ማለት አይደለም እያለም ያልፈውም የራሱ የሆነ ኮምፕሌክስ አለው። እነዚህ በጣም ቴራፒ ይፈልጋሉ፣ ትሪትመንት ይፈልጋሉ። ምክንያቱም አንድ ሰው ጤናማ የሆነ ለምሳሌ ሪሌሽንሺፕ፣ ጤናማ የሆነ ትዳር የሚተውበት ምንም ሪዝን የለውም። በውስጡ ግን እነዚህ አይነት ኮምፕሌክሶች ካሉ እነዚህ የሚፈጥሩበት የራሱ ችግሮች አሏቸው። የበታችነት ስሜት ያለው ሰው ምንም ሳይናገር በውስጡ እየያዘ ይቆይና የሆነ ሰዓት ላይ ትዳሩ በምንም ተአምር በማይቀጥልበት ሁኔታ ሲደርስ ነው ኮምፕሌን ማድረግ የሚጀምረው። ይሄ ደግሞ እጅግ በጣም አስቸጋሪ ነገር ነው። አውት ኦፍ ዘ ብሉ ነው የሚመስለው በቃ ድንገት። ምክንያቱም ሌሎች አክሴፕት ሲያደርጋቸው ዝም ሲላቸው የቆዩ ነገሮች ሪሌሽንሺፑን ሲሸረሽሩት ይከርሙና ባለቀ ሰዓት ቅሬታዎቹን ይዞ ሲመጣ ወይም ይዛ ስትመጣ ምንም ነገር ማድረግ በማይቻልበት ሰዓት ሊሆን ይችላል ማለት ነው። እና እነዚህ ኮምፕሌክሶች ለምሳሌ አንዳንዴ በጣም ሰዎች ኦቨርሊ ሪያክት ሲያደርጉ የተለያዩ ከባድ ምን ነው ዛሬ የሚያስደነግጥ ነገር ስናደርግ፣ የሚያስደነግጥ ንግግር ስናደርግ እኛ ትክክል ነን ብለን ጀስቲፋይ እናደርጋቸዋለን። ነገር ግን ራሱን መታዘብ የጀመረ ሰው ምን ሆኜ ነው የሚልበት ሰዓት ላይ መድረስ መቻል አለበት። የመጀመሪያው ሳይኮሎጂካል አንደርስታንዲንግ ኦብዘርቬሽን ነው። ኦብዘርቬሽን ራሳችንን ፓተርኖቻችንን ኦብዘርቭ ማድረግ መቻል ይኖርብናል ማለት ነው። ዩንግ እንደውም ምንድን ነው የሚለው everyone knows nowadays that people have complexes. What's not so well known is that complexes can have us. ብዙ ሰው ኮምፕሌክስ እንዳለው በውስጡ የተለያየ ኮምፕሌክሶች እንዳሉ ሁሉም ሰው ያውቃል። ነገር ግን ኮምፕሌክሶች እኛን
እንደሚይዙን አላል እኛ እንዳሉን ብቻ ሳይሆን እንደሚይዙን which means እንደሚቆጣጠሩን፣ እንደሚመሩን፣ ህይወታችንን እንደሚዘውሩት አናውቅም። እሱ ደግሞ በደንብ መታወቅ ያለበት ይለናል ዩንግ። እና እነዚህ ኮምፕሌክሶች በስራ ቦታ ህይወታችንን፣ በሪሌሽንሽፕ፣ በኤቭሪዌር፣ በፍሬንድሺፕ፣ በስኬቶቻችን፣ በኪሳራዎቻችን፣ በሚያጋጥሙን ችግሮች ምናምን በሙሉ እነዚህ ኮምፕሌክሶች ውስጣቸው ይገኛሉ። ዛሬ ከኮምፕሌክሶቹ ጋር የተያያዘ ዴቨሎፕ የተደረገ አንድ የሳይኮሎጂካል ትሪትመንት ሜቶድ አለ። በጣም በጣም ሃይሊ ኤፌክቲቭ ሆኖ ነው ያገኘሁት እኔ ባለን የፕራክቲስ የቴራፒ ፕራክቲስ እና እሱን ትንሽ አነሳላችኋለሁ እንድንጠቀምበት ማለት ነው። የኮምፕሌክሶቹን ሀሳብ ስፔሻሊ በደንብ የሚያብራራልናል፣ ሶልቭ የሚደረግበትንም መንገድ ይጠቁመናል ማለት ነው። እሺ ኮምፕሌክስ እንዴት ነው ፎርም የሚያደርገው ስንል ብዙ ጊዜ መነሻው አንድ ኤሞሽናሊ ኢንቴንስ የሆነ ወይም በስሜት ከፍተኛ የሆነ ስሜት የሚፈጥር ሀዘን፣ ሂዩሚሊዬሽን አለ አይደል፣ እፍረት ኦር ሳምቲንግ መዋረድ ይሁን የተለያዩ ስሜቶች የሚፈጥሩ ትልልቅ ትራማቲክ የሆኑ ኢንሲደንቶች አንደኛው። ሁለተኛው ደግሞ ያልተፈቱ ጉዳዮች ለምሳሌ በሰዎች በትዳር ውስጥ በምናምን በኤቭሪዌር ዝም እያሉ የሚያልፏቸው የተጨቃጨቁባቸው ሳይፈቷቸው የሚያልፏቸው ጉዳዮች በሂደት ኮምፕሌክስ ይፈጥራሉ ማለት ነው። በጣም በመደጋገም ለምሳሌ ሻዶ እስከ መሆን ደረጃ የሚደርሱ በጣም የሚደጋገሙ ነገሮች፣ የሚደጋገሙ ንግግሮች ሰርስረው የሚገቡ ይሄ በልጅነት እንባላቸው የነበሩ ነገሮች እኛ ላይ ከፍተኛ ተጽዕኖ አላቸው ማለት ነው። እና ምን ይሆናሉ? ወደ አንኮንሽስ ስቶር ይደረጉና አንኮንሽስ ላይ ይቀመጡና በሂደት ከሆነ አርኪታይፓል ኢሜጅ ጋር ተገናኝተው ሊሆን ይችላል። በሆነ መንገድ ትልቅ ኢሞሽናል ቻርጅ ወይም አቅም ይኖራቸዋል። ትልቅ የስሜት ቋጠሮ ይሆናሉ ማለት ነው። ይሄ በሂደት ወደ ምን ያድጋል? ራሱን ወደ ቻለ አንድ ማንነት ያድጋል ማለት ነው ውስጣችን። እሺ ፌመስ የሚባሉ ወይም የሚታወቁ ኮምፕሌክሶችን እናንሳ። የመጀመሪያው ለምሳሌ ማዘር ኮምፕሌክስ የሚባል አለ። ማዘር ኮምፕሌክስ ያለበት ወንድ ብቻ ሴት ብቻ አይደለችም፣ ወንዶችም አሉ እንደዚህ አይነት ሰዎች። እነዚህ ሰዎች በጣም ለሁሉም ሰው ሪስፖንስብል እንደሆኑ የሚሰማቸው ከአለቃ ምናምን በጣም አፕሩቫል የሚፈልጉ እሱ እኮ መባል የሚፈልጉ ወይም እሷ እኮ መባል የሚፈልጉ እንደዛ ለመባል ጓደኞቻቸውን አሳልፈው የሚሰጡ የማይገቡበት አያውቁትም እነሱ በቃ ር ሊቪንግ ያን አፕሩቫል ምናምን መፈለጋቸው በጣም ትክክል ነው ለነሱ። ያ ኮምፕሌክስ ነው ግን የሚነዳቸው ማለት ነው። በጣም ኦቨርሊ ነርቸሪንግ ናቸው። በቃ እዚህም ያደርጋሉ እዛም ያደርጋሉ እዛም እንትን ይላሉ ምናምን እና አንዳንዴ ለምሳሌ እንደዚህ አይነት ኮምፕሌክስ ያለባቸው ሰዎች ድንገት ለምሳሌ አንድ ወንድ ከሆነ የሆነች ሴት አለቃ ክሪቲሳይዝ ብታደርገው ብትቆጣው ድንገት ፍሪዝ ሊያደርግ ይችላል። ድንገት ሊበሳጭ ይችላል። ድንገት ኦቨር ሪያክት ሊያደርግ ይችላል። እንደዛ አይነት ነገር ውስጥ ሊገባ ይችላል ማለት ነው። ያው በቃ ሰውነቱ ላይ በጣም የመወጣጠር ስሜት ይሰማዋል። ድምፁ እንትን ይልበታል ምናምን እና ለሷ አይደለም ሪያክት እያደረገ ያለው ኮምፕሌክሱ ነው። ውስጡ ያለ ኢሞሽናል ስሜት ነው ሪያክት እያደረገ ያለው እና አለቃው ሴትም ብትሆን ወንድ ውስጡ ያለ የስሜት ቁስል ነው ትሪገር የምታደርገው። ሰው መልሶ የሚያወጣው ቃል ምናልባት በጣም መጥፎና ሀርሽ ቢሆን መነሻው ውስጡ ያለ ስሜትና ቁስል ነው። ለቦታው ለሁኔታው የማይመጥን ንግግር ውስጥ ሊገቡ ይችላሉ ማለት ነው እና አስቸጋሪ ነው ራሱ ለማጥፋት ለማስተካከል ኖቲስ ካላደረገው ሰው ኦብዘርቭ ካልተደረገ ማለት ነው። አንድ ሰው ለምሳሌ ፋዘር ኮምፕሌክስ ምንለው አለ። ለምሳሌ ይሄ አንዲት ሴት ላይም ወንድ ላይም ኦልሬዲ ሀፕን ሊያደርግ ይችላል። ሞር ፖዚቲቭ ኔጌቲቭ ሳይድ አለው። አውቶሪቲ ከኃላፊነት ጋር ከስነ ምግባር ከዲሲፕሊን ጋር ከጥንካሬ ጋር ከስኬት ጋር ከፌሊየር ጋር ሊገናኝ ይችላል ማለት ነው። ምናልባት በጣም የኔጌቲቭ ኢፌክቱ ከሄደ ለማንኛውም አይነት የበላይ አካል ከፍተኛ የሆነ አመፅ የሚያሳዩ አይነት ሰዎች አሉ። በየስራ ቦታው ለምን ተናገረኝ ምናምን አለቃ ትንሽም ነገር አጥፍተውም ክሪቲሳይዝ ሲደረጉ ኤክስትሪምሊ ወጥተው የሚናገሩ ለመመለስ የሚሞክሩ የሚበሳጩ ሰዎች አሉ።
አለቃቸው ጋር ብቻ አይደለም፣ ይሄ ሰልፍ ክሪቲሲዝም ውስጥ የሚገቡ ሰዎች አሉ። ምን ሆኜ ነው ምናምን፣ ይሄ በቃ በጣም እፍን የሚያደርግ ይሄ ራስን መተቸት ፕሮሰስ ውስጥ የሚገቡ አሉ። ይሄ አምቢሽየስ ሊሆኑ ይችላሉ። እነዚህ የመሳሰለው ነገር ውስጥ ሊገቡ ይችላሉ። ስለ ኢንፌሪዮሪቲ አውርተናል። ሂሮ ኮምፕሌክስ የምንለው አለ። እነዚህ ከአርኪታይፓል ጋር የተያያዙ ናቸው። ነገሮችን ፊክስ ለማድረግ ለማስተካከል፣ መልስ ለመስጠት እንትን ለማለት የሚሞክሩ ናቸው። ሂሮ ኮምፕሌክስ ላይ ያሉ ሰዎች በዙሪያችን ታያላችሁ። ለምሳሌ ሴትም ትሁን ወንድ በጣም የሆነ የተሰበሩ የሚባሉ ሰዎችን ለመጠገን ለማስተካከል እንደሚችሉ የሚሰማቸው ያ የነሱ ስራ እንደሆነ የሚያስቡ የሰው ኢሞሽናል ችግር ውስጥ ገብተው ራሳቸውን እስኪያጡ ድረስ ራሳቸውን እንትን እስኪሉ ድረስ የሚቆዩ ሰዎች ናቸው። እነዚህ ሰዎች በኔጌቲቭ ሌሎች የሆነ ሰውን ባለማዳናቸው ከፍተኛ ጊልት ይሰማቸዋል። ራሳቸውን ነው የሚወቅሱት። ሰውየው የራሱ ወይም ሴቷ የራሱ ትራማ አለባት፣ የራሷ ችግር አለባት። እነሱ ግን አስተካክላታለሁ ብለው ገብተው ካልተሳካላቸው የሚወቅሱት ራሳቸውን ነው። በጣም በተደጋጋሚ ራሳቸውን መስዋዕት በማድረግ በርናውት ሊያደርጉ ይችላሉ። ከባድ የሆነ ክራይሲስ ውስጥ ሊገቡ ይችላሉ ማለት ነው እነዚህ ሰዎች። እሺ ሂሮ ኮምፕሌክስ ከዚህ ጋር ይገናኛል። ሪሌሽንሺፕ ውስጥም ለምሳሌ ብንገባ ራሳችንን ማየት አለብን ይመስለኛል። ሁላችንም ያለንበት ሪሌሽንሺፕ ውስጥ ምን ያክል ፐርሰንቱ ነው እኛ እየተወጣን ያለ ነው? እንደዚህ ሂሮ ኮምፕሌክስ ያለባቸው ሰዎች 80-90% ድረስ 70% ድረስ ይሄዳሉ። እኔ ሰው ሪሌሽንሺፑን አይቶ እኔ ይሄን ያክል ነው ያን ያክል ነው እያለ አጉል ስሌት ውስጥ እንዲገባ አልፈልግም። ነገር ግን እንደዚህ አይነት ኮምፕሌክሶች ኦብዘርቬሽን ካልጨመርን ካላየን አናያቸውም። ላይፋችን ላይ ደግሞ ከባድ ችግር ውስጥ ነው የምንገባው። ለምሳሌ አብዛኛውን ጊዜ አንድ ሰው 80%ቱን ስራ 80%ቱን ስሜት የሚያመጣው አንድ ሰው ከሆነ ያኛው ሰው 20%ቱን ዊች ሚንስ ተጎትጉቶ ተለምኖ እንቅስቃሴ ውስጥ የሚገባ ከሆነ ዊች ሚንስ የዛ ሰው ግፊትና ማነቃቂያ የሚፈልግ ከሆነ አብዛኛውን ጊዜ ሳይኮሎጂካሊ እንደዛ ስለሆነ የሚሰራው ሂሮ ኮምፕሌክስ ውስጥ ያለ ነው። ያለንበት ቦታ ሞስት ፕሮባብሊ የሚጠናቀቀው በልዩነት በግጭት ትዳርም ከሆነ በፍቺ ነው። አብዛኛውን ስራ የሚሰራው አንድ ሰው ከሆነ ያ ሰው ልክ የደከመው ሰዓት የተወ ሰዓት ያ ሪሌሽንሺፕ ያበቃለታል ማለት ነው። አንዳንዴ ያ ሰው ያን ሁሉ ነገር መስዋዕትነት እየተወጣ ራሱ ብዙ ጊዜ ቺት የሚደረግባቸው የማይሆን እርምጃ የሚወሰድባቸው የማይሆን ኢቭን ንግግር አስተናግደው የሚቀጥሉ አይነት ሰዎች ናቸው እነዚህ የማይገባቸው። ምክንያቱም ከሚከፍሉት መስዋዕትነት አንጻር የማይገባቸውን ነገር እየተሰጣቸው የሚቀጥሉ ሰዎች ናቸው እና ይሄ ነገር መስተካከል ባላንስድ መሆን አለበት። እነሱ ለመውደዳቸው ምክንያት ይሰጣሉ። በመውደዳቸው እንደሚያደርጉት ደስተኛ እንደሆኑ ሊያወሩ ይችላሉ። ደስተኛ መሆናቸው ጥሩ ነው፣ በመውደዳቸው ማድረጋቸው ጥሩ ነው። ነገር ግን አንድ ሰው ከሆነ ሪሌሽንሺፕ ቴክስ ቱ ቱ ታንጎ ይባላል አይደል? የሁለት ሰው ጉዳይ ነው፣ የአንድ ሰው ጉዳይ ብቻ አይደለም። እንደሆነ 50 ነኝ 50 እኩል መስመር ላይ እናምጣው ሚል ነገር ማድረግ አይጠበቅብንም። ዚግዛግ ሊመታ አንዴ ባንዱ ከፍ ሊል አንዴ ባንዱ እንትን ሊል ይችላል። ግን የሁለቱም ፍላጎትና አስተዋጽኦ ኢንቴንሽን ፈቃድ መኖር ይኖርበታል ማለት ነው እና ሌላው የምናየው ኮምፕሌክስ በጣም የተለመደው ፐርሶና ኮምፕሌክስ የሚባል አለ። ይሄ ከማህበረሰባዊ ማስክ ጋር በጣም መላመድ አለ። ይሄ ማህበረሰቡን ለመምሰል ብላችሁ ያደረጋችሁትን ማስክ እኔ ነኝ ብሎ የማመን እሱን በተለይ ብዙ ሰዎች ማህበረሰቡ በሰጣቸው ስም፣ ስራ እና ምናልባት በማህበረሰቡ ውስጥ ወይም ደግሞ በህይወታቸው ባገኙቸው ምናልባት አቺቭመንትስ ባገኟቸው ነገሮች በጣም ከነሱ ጋር መጣበቅ በተለያዩ ሰዎች ላይ አጉል የተለያየ ማለት ሰዎች ቱ ሳም ኤክስቴንት የተለያየ ነገር ያስፈልገናል። ሰው መሆናችንም ኮንሽስ መሆናችንም አድቫንቴጁ እሱ ነው። ከህፃናት ጋር ትሪት የምናደርግበት መንገድ ከአዋቂዎች ጋር ከታላላቅ ከትልልቅ ሰዎች ጋር ከቤተሰቦቻችን ጋር ልዩነት ሊኖረው ይችላል። ከጓደኞቻችን ጋር የሆነ ልዩነት ሊኖረው ይችላል። ምክንያቱም ሮሉ ይለያያል። ቦታው ላይ የምንይዘው ሮል የጓደኛ ነው።
የአዋቂ ሮል የአዋቂ ነው። የልጅ ሮል እና ወላጆቻችን ጋር የልጅ ነው፣ ሮሉ ይለያያል። እና እሱ በጣም የተለመደ ቦታው የሚወስነው እና ቦታውን የሚመጥን ነገር ማድረግ የተግባባ ነው። ነገር ግን በጣም ከሮሉ ጋር ራሳቸውን አይደንቲፋይ አድርገው በየቦታው ብዙ ማስክ ያላቸው የማይያዝ የማይጨበጥ በየቦታው የተቀያየረ ነገር አንድ ነገር ላይ እንትን ያላለ ወይም ደግሞ የማህበረሰቡን ማስኮች እንደ ማንነት ሙጥኛ አድርገው የያዙ ማስተርሳቸውን ወይ ዲግሪያቸውን ወይም የሆነ የስራ ታይትላቸውን እንትናቸውን በቃ እንደ አቺቭመንታቸው ይዘው ከፍተኛ የሆነ ማንነታቸው እንደዚህ ሲሆን ምን ይሆናሉ? እነዚህ ሰዎች አድማየር የሚያደርጋቸው ሰው አድማየር ማያደርጋቸው የተለየ የነሱ ያላቸው አቺቭመንት ምናምን እሱ ጋር ቦታ የሌለው ሰው ጋር ሲደርሱ ኮላፕስ ያደርጋሉ። በተለያየ መንገድ ኮላፕስ ሊያደርጉ ይችላሉ። ምናልባት የዚህን ሰውዬ ወይም የዚህችን ሴት ኦር ዋሬቨር አድማይሬሽን ለማግኘት የዚህን ግሩፕ ሊሆን ይችላል ራሱ ግሩፕ ኦፍ ፒፕል አድማይሬሽን ለማግኘት አጉል ቁልቁለት ውስጥ ሊወርዱ አጉል እርምጃ ሊሄዱ ይችላሉ። ወይም ደግሞ ከፍተኛ የሆነ የብስጭት ስሜት ለመፈለግ ስሜት ሊሰማቸው ይችላል። ምክንያቱም እነሱን ከነ ታይትላቸው ከነ አቺቭመንታቸው የሚቀበላቸው አይነት እንትን ይወስዳሉ ማለት ነው። እና ለምሳሌ አንድ አስተማሪ ቢኖር ይህ አስተማሪ ስራውን የሚያጣው ወይም ደግሞ በጣም ወደ ዲፕሬሽን ተሽከርክሮ የሚገባው በመስራት ባለመቻሉ ኦር ምናምን አይደለም። ይሄ የአስተማሪነት ማስኩ ኮላፕስ ሲያደርግ በጣም የሚመካበትና በጣም አይደንቲፋይ የሚያደርግበት ማስኩ ኮላፕስ እያደረገበት ሲመጣ ከባድ ችግር ውስጥ መግባት ይጀምራል ማለት ነው። ወደ ዲፕሬሽን ወደ ተለያየ ነገር ሲገባ እናየዋለን ማለት ነው። አንድ ባይሆንም ሻዶ ኮምፕሌክስ እንለዋለን። ግን ብዙ አይነት ሻዶ ኮምፕሌክስ አለ። ጠቅላላ ስማቸው ነው ሻዶ ኮምፕሌክስ። በተለይ ከሻዶ ጋር ቀጥታ ማያያዝ እንችላለን። ይሄ ለሆነ ሰው ፕሮጀክሽን ያልነው ለሆነ ሰው ጥላቻ ማሳየት፣ እኛ ራሳችን ውስጥ ዲና የምናደርገውን ነገር እንደ ኳሊቲው ይዞ የሚሄድ ሰው ጋር ከፍተኛ የሆነ ጥላቻ ማሳየት ኦል ኦፍ ሰድን ያለምንም ምክንያቱ ውስጣዊ ነው። ምክንያቱ ትንሽ ድብቅ ነው። ድንገት ስሜታዊ መፈንዳቶች በስሜት በተለይ ብስጭት በሆነ ነገር ምናልባት ወደ ኤንግዛይቲም የሚወርድ ሊሆን ይችላል እና የስሜት ኢረፕሽንስ ወይም ድንገተኛ ፍንዳታዎች፣ ብስጭቶች፣ ንግግሮች አንዳንዴ ድንገት ሲመጡ ቆም ብለን ማየት አለብን። ለምንድን ነው እንደዚህ ያልኩት? ግን ማለት ያሳየሁት የስሜት እንትን ቦታውና ሁኔታውን የሚመጥን ነው ወይ? አንደር ደ ኖርማል ኮንዲሽን ወይም በኖርማል ሁኔታ እንደዚህ አይነት ነገር አሳያለሁ ወይ ብለን ራሳችን መጠየቅ ይኖርብናል ማለት ነው። ከዚህ ጋር የተያያዘ እንግዲህ ሰፊ ናቸው እነዚህ። ምናልባት ሰፋ አድርገን የምናይበት ሰዓት ላይ ሻዶ ውስጥ ያሉትንም አንዳንድ እንትኖች እናነሳለን። ኮምፕሌክስ የሚለውን ነገር በደንብ እንድንረዳቸው ያግዘናል በሚል ነው ምሳሌዎቹ። ኮምፕሌክሶች እንዴት ነው ባህሪያቸው፣ እንዴት ነው ብሄቭ የሚያደርጉት ስንል ዩንግ እንደዚህ ነው የሚለን። ኮምፕሌክስስ ቢሄቭ ላይክ ኢንዲፔንደንት ቢንግስ፣ ራሳቸውን የቻሉ ማንነት ናቸው። ራሳቸውን እንደቻለ ማንነት ነው አክት የሚያደርጉት። ባህሪያቸው እንደዛ ነው። በጣም ከስሜት ጋር የተያያዙ ናቸው። አንድ ሰው በጣም የታፈነ የተጠራቀመ ስሜት ድንገት ሲወጣበት በደንብ ማረዳት አለበት። ይሄ ነገር መነሻው ኮምፕሌክስ እንደሆነ ማለት ነው። ስሜታችሁን ተከታትላችሁ አንድ ነገር ኮምፕሌክስ እንደሆነ ለማወቅ ከሚጠቅሙ ነገሮች መሃል ያ ስሜት በጣም ጠንካራ ሲሆን፣ በጣም በፍጥነት ሲወጣ እና በጣም ቱ ሳም ኤክስቴንት ሬፒቴሽን ሲኖረው ተደጋጋሚነት ሲኖረው እና ሃይሊ ኢራሽናል ሲሆን ስሜት የማይሰጥ ሲሆን ለቦታውና ለሁኔታው የማይመጥን ሲሆን ይሄ ነገር መነሻው ኮምፕሌክስ እንደሆነ እንረዳለን ማለት ነው። ትሪገሮቻችን አሉ። ይሄ እንደ አርኪታይፓል ኢሜጀሪ አለቃ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ ስራ ቦታ ሊሆን ይችላል፣ ጓደኞቻችን ጋር ሊሆን ይችላል። የሆነ ትሪገር አለ። ለምሳሌ የሆነ ሰው በሆነ ቶን ቢያወራን
በጣም ተበሳጭተን እንትን ልንል እንችላለን። ለምንድነው በዚህ እንደዚህ ትሆን? እኔ እኮ አነጋገሩ ነው ምናምን በቃ በጣም አካብደን እንትን ልንል እንችላለን ማለት ነው። ሁለተኛው ሁኔታዎች ትሪገር ሊያደርጉን ይችላሉ። ሶስተኛው አንዳንዴ ከህይወታችን ካለፈ ህይወታችን ያለፈ ህይወታችን ላይ የተሰማንን የሆኑ ነገሮች ኦር እንዲሰሙን ያደረጉ የሆኑ ሰዎችን የሚመስል ሰው ህይወታችን ላይ የሆነ እነዛን ነገሮች ሲያደርግ ትሪገር ልንደረግ እንችላለን። ሌላው ትውስታና ከባድ ፍራቻ እንደዚህ አይነት ኮምፕሌክሶችን ትሪገር ሊያደርግብን ይችላል ማለት ነው። ሶ እያንዳንዳችን ትኩረት ሰጥተን ራሳችንን ኦብዘርቭ ስናደርግ በእርግጠኝነት እነዚህን ኮምፕሌክሶች ሴንስ ማድረግ እንጀምራለን። በእርግጠኝነት ኮምፕሌክስ የሌለበት ሰው የለም። ሁሉም ኮምፕሌክሶች ኮምፕሊትሊ መጥፎ ናቸው የሚል እንትንም የለም። ነገር ግን ቱ ሳም ኤክስቴንት በጣም ሃርምፉል የሆኑ በጣም ጎጂ የሆኑ በጣም ላይፋችንን እየመሩ እየዘወሩና እየቀያየሩ ያሉ ኮምፕሌክሶች አሉ። እነሱን ግን ማከም ማስተካከል እጅግ በጣም ግዴታ ነው ማለት ነው እና የሆነ በስራችን ላይ የሆነ ስኬት ለማምጣት በሪሌሽንሺፓችን ላይ ምክንያቱም ያልታከመ ሰው ያልዳነ ሰው ያልታከመ ትውልድ ነው የሚተካው። ያልታከመ ሰው የሚሰራውን ስራ ወይም የሚኖረውን ላይፍ ነው የሚኖረው ማለት ነው። ኢን ኤቭሪ ላይፍ ሰዎች በዚህ በኮምፕሌክሷቸው የተነሳ የተሟላላቸው ነገር እንዳያዩ እና በጉድለታቸው ከሙላታቸው ሳይሆን ከጉድለታቸው እንዲኖሩ የማድረግ አቅም ያለው ነገር ነው ማለት ነው ኮምፕሌክስ። ስለዚህ ምናልባት ጥቂት ኮምፕሌክስ ሪኮግናይዝ ለማድረግ የሚጠቅሙ ነጥቦች ለማንሳት ያክል በመጀመሪያ ደረጃ የምናየው በጣም ስሜታዊ የሆንባቸውን ጉዳዮች ስሜታዊ የሆነ ሪአክሽን የምናሳይባቸውን ጉዳዮች ከሁኔታው የበለጠ ማች የማያደርግ ስሜት የምናሳይባቸውን ጉዳዮች ኦብዘርቭ ማድረግ፣ መከታተል፣ መታዘብ ወሳኝ ነው። ሁለተኛው በሪሌሽንሺፕ ውስጥ በጣም ሪፒትድ የሆኑትን ፓተርኖች በተከታታይ የሚያጋጩ ነገሮች ምንድን ናቸው? በተከታታይ ከሚያጋጩ ነገሮች እኔ በግሌ ኦቨር ሪያክት ማደርግባቸው ጉዳዮች ምንድን ናቸው ብለን ራሳችንን መጠየቅ ይኖርብናል። እሺ፣ ሌላው የውስጥ ድምፆቻችንን ማዳመጥ መቻል ይኖርብናል። እነዚህ ኢነር ቮይስ የምንላቸው የውስጥ ድምፆች የራሳቸው የሆነ ነገር አላቸው። እንደ ትችትም ይዘው ይምጡ ምንም ይዘው ይምጡ የሆነ ሰዓት ላይ ኦብዘርቬሽኑን ሮል ስንወስድ ሁለት እንሆናለን። እንግዲህ ይህንን ስራ ይዘው እቺን ኦብዘርቬሽን እቺን ኮምፕሌክስ ኦብዘርቭ ማድረግን ይዘው ዲፕሊ ኮምፕሌክስ ውስጥ ሳይገቡ ብዙዎች በዚህ ይሄ በሰልፍ ሄልፑም በምኑም ፌመስ የሆኑ ሰዎች አሉ። እነዚህን ኮንሰፕቶች እየያዙ ራሴን ኦብዘርቭ ሳደርግ እኔ ራሴን እንደዚህ ሆኖ አገኘሁት ምናምን ጉድ ማለት ትንሽ ስቴፕ ሄደዋል። እስከ መጨረሻው ቢሄዱ ኖሮ በጣም ብዙ ሰው ይጠቅሙ ነበር። ነገር ግን ግማሹ ኢጎ ላይ እና የሆነ ነገር ላይ ነው የሚቆመው። ዩንግ ይህንን ሳይኮሎጂካል ስትራክቸሩን ሰርቷል። በእርግጠኝነት አብዛኞቹ ሰዎች ዩንግን አንብበውታል። ካለመረዳት ነው የሚል እምነት የለኝም። ምናልባት ለማርኬቱ ስለማይመጥን የሚባል ነገር አለ። ማርኬቱ ምንድን ነው ይፈልገው ብለው የሚሰሩ ሰዎች አሉ። ር ስማርት ማለት ስማርት ናቸው። በእርግጥ ግን እንዴት ነው በሂደት ምናልባት ኦልሬዲ ታዋቂነቱን ካገኙ በኋላ ሀሳባቸውን ጥልቀት ወዳለው በጣም ጠቃሚ ወደሆነው ሳይኮሎጂ ሌቭል ቢያደርሱት በጣም አሪፍ ነበር። ግን ያው ሁሉም ሰው እንዲረዳቸው በማሰብ ኮንሰፕቶቹን አሟምተው እና ዳይሊዩት አድርገው ኦልሞስት ዴብዙን ፊል በማናደርግበት ሁኔታ ስለሚያመጡት ተጠቅመናል ብለን አናስብም። ግን አትሊስት ትንሽም ቢሆን መፍጨርጨሪያና መነሻ ስላመጡ እናመሰግናቸዋለን። ነገር ግን ዲፐር ወደሆነው ሳይኮሎጂ ቢገቡ እንጠቀም ነበር። ውስጣችን የሆነ ማንነት አለ ምናምን የሚሉ በጣም ብዙ ሰዎች አሉ። ይህንን ኢንዴብዝ ያለውን ነገር ግን ቢያወጡት እና ማሳየት ቢችሉ እጅግ በጣም አሪፍ ነገር ነው። ለእያንዳንዳችን የሚጠቅመንም እሱ ነው ማለት በተለይ እነዚህ ኮምፕሌክሶች እጅግ በጣም የተወሳሰበ ነገር አላቸው በውስጣቸው። አሁን ዝም ብለን ጀነራል ሄድንባቸው እንጂ
በሂደት ከኢጎ ጋር በተያያዘ ምን አይነት ስሜትና ሁኔታ እንደሚያመጡ ስፔሻሊ ከሻዶ ጋር በጣም ከፍተኛ ግንኙነት ስላላቸው ላይፋችንን ለመምራትም ከሻዶ ጋር ያላቸው ግንኙነት ስለሆነ ዋናው ኤሌመንት እሱን ዲቴይል እያነሳ እናወራለን ማለት ነው። ሌላው ነጥቦች እያነሳን ነበር። ትኩረት እንድንሰጠው የምፈልገው ድንገት ሙድ ሺፍት የስሜት ለውጥ የምናመጣባቸው ሁኔታዎች በደንብ መከታተል ይኖርብናል ማለት ነው። በጣም የበታችነት ስሜት እንዳነስን ሽሪንክ እንድናደርግ የሚያሰሙን ሁኔታዎች፣ ሰዎች፣ ክስተቶች እነሱን በደንብ መከታተል አለብን። አጉል ደግሞ የበላይነት የተጋነነ ራሳችንን ኦቨር ፕሮቴክቲቭ ለመሆን በሚመስል ደረጃ የምንሄድባቸው እንቅስቃሴዎችንም በደንብ መከታተል ይኖርብናል ማለት ነው። ኮምፕሌክሶች ደግሞ የራሳቸው ሂል የሚያደርጉበት መንገድ አለ። ምናልባት ወደ አዌርነስ ወደ ኦብዘርቬሽናችን ወደ አዌርነስ ሲያመጣቸው ኮምፕሊትሊ ኮንሽስ ስንሆንና በጣም በጥራት ስናያቸው ብዙውን ጊዜ አቅማቸውና ኃይላቸው ይደክማል ማለት ነው። ከአንኮንሽስ ጋር የሚደረግ ዲያሎግ ያስፈልጋል። ይሄ በጆርናሊንግ ከህልም ጋር በተያያዘ ይሄ ዩንጊያን ያው ቴራፒ ድሪም ኢንተርፕሪቴሽንን በጣም ኮር አድርጎ ነው የሚያየው። ምክንያቱም ከአንኮንሽስ ጋር የተገናኘ ቀጥታ ሀሳብና ስሜት ስለሚኖረው። አክቲቭ ኢማጂኔሽን የሚባል ደግሞ የዩንግ የራሱ የተጠቀመው ሜትድ አለ። ምናልባት ወደፊት እናነሳዋለን ብዬ አስባለሁ። እሱን ከህመሙ ከቁስሉ በታች ያለውን አርኪታይፕ ነጥሎ በማውጣት ውስጡ ያለውን ዲፐር የሆነ ኮንሰፕቹዋል አንደርስታንዲንግ በመረዳትና ምን አይነት ስትራክቸር ምን አይነት ፓተርን ውስጥ እየገባ እንደሆነ በማየት ወደ ማስተካከሉ መሄድ ይቻላል ማለት ነው። በተለይ በሪሌሽን ውስጥ ባሉ ኤክስፔሪንሶች ራሳችንን በመታዘብ እና ሪሌሽናል ቻርጅ ይሄ ስሜት ውስጥ የሚከቱንን ጉዳዮች በመነጋገር በማከም በተለይ ባለቤታችሁን ወይም ገርልፍሬንድ ምናምን ያሏችሁ ወይም ቦይፍሬንድ ያላችሁ ብትጠይቋቸው በጣም ስሜታዊ መሆንበት ቦታ የቱ ነው፣ መቼ ነው ስሜታዊ መሆነው ምናምን ብትሏቸው በጣም ይነግሯቸዋልና ኮምፕሌክሶቻችሁን ለማወቅ ከፍተኛ አድቫንቴጅ ይኖረዋል ብዬ አስባለሁ። እኔ በተቃራኒው ከተቃራኒ ጋር የተያያዙ ነገሮችን ኤምቦዲ ማድረግ ማለት ነው። ይሄ በጣም አሮገንት የሆነ ሰው የዋህነትን ሂዩሚሊቲን ቀዝቀዝ አድርጎ ያንን ነገር ተቃራኒው መማር ይኖርበታል። በጣም አጉል ሰጪ ፒፕል ፕሊዘር ኦቨር ጊቨር የሆነ ሰው ደግሞ ባውንደሪ ማስመር ከኢጎ ጋር በተያያዘ ስራዎች መስራት ይኖርበታል ማለት ነው። ምናልባት ለትንሽ ደቂቃ ደግሞ አይኤፍኤስ የተባለውን የቴራፒ ሲስተም ትንሽ እናወራው። በጣም ኢፌክቲቭ ሆኖ እያገኘሁት የመጣሁት የቴራፒ ሲስተም ነው። ቤዝድ ኦን ዩንጊያን ሞዴል የተሰራ ነው። አይ ቲንክ ሪቻርድ ሽዋርትዝ የተሳኘ አሁንም በህይወት አለ። በጣም የሚገርም ሰው ነው። ምናልባት ካለው ጥቅምና ሁኔታ አንጻር አሁን ላይ it should have been all over the internet. I think it's የሆነ ኢንተርኔት ላይ የሆነ ቦታ አለ። ነገር ግን በጣም ያው ፌመስ የሚባሉትን ስፖቶች ገና አልነካም። ትንሽ የራሱ ኮምፕሌክስ ነገር ኮምፕሊኬትድ ነገር ስላለው ሊሆን ይችላል። በሽዋርትዝ ሞዴል እንደዚህ ነው የሚለን the mind is not one voice, it's a whole community ነው ኮንሰፕቱ። አይምሮ አንድ ድምፅ ብቻ አይደለም፣ ማአት ማህበረሰብ ነው ውስጡ፣ ማአት ማንነት ነው ያለው ነው የሚለን ማለት ነው። እና አይኤፍኤስ ማለት ኢንተርናል ፋሚሊ ሲስተምስ ነው። ኢንተርናል ፋሚሊ የሚላቸው እንግዲህ እነዚህን አይምሯችን ውስጥ የተሞሉ ኮምፕሌክሶች ነው። ከራሱ ከአይኤፍኤስ ጋር በተያያዘ ፓርትስ ቴራፒ ፓርትስ የሚሏቸው አሉ። አሁን ዩንግ ኮምፕሌክስ ብሎ ያወጣቸው ነገሮች ውስጣችን ያሉ አካላት እንደማለት ነው። እንደ አንድ ማንነት አይቶ ፓርትስም ኮምፕሌክስም ምናምንም ማለት እንችላለን። እኛ መነሻውን ኮምፕሌክስ የሚለውን ይዘን እንቀጥላለን ለጊዜው። እያንዳንዱ ሰው ውስጥ ዜራር ፓርትስ አሉ፣ የሆኑ አካላት አሉ ወይም ኮምፕሌክስስ አሉ። የራሳቸው ስራ አላቸው፣ የራሳቸው ፍራቻ አላቸው። ይለያያል። ኢቭን የሆነ ኮምፕሌክስ የሆነ ከባድ ፍራቻ ለምሳሌ የመዋረድ ፍራቻ ያለው ኮምፕሌክስ አለ። ለምሳሌ ደግሞ ምን አይነት ኮምፕሌክስ ይኖራል? የመተው አቴንሽን ያለመሰጠት
እንግዲህ ከልጅነት እንዴት እንደሚመጣ መረዳት እንችላለን። ከልጅነት ኮምፕሊትሊ አቴንሽን ሳይሰጣቸው ያደጉ ዞርበል ገለልበል እየተባሉ ወይም ደግሞ ለነሱ ስሜት ለነሱ ገቡ ወጡ ለነሱ ውስጣቸው ላለው ለሚናወጠው ነገር ምንም አይነት ትኩረት ሳይሰጣቸው ያደጉ ሰዎች የሚያሳዩትም ሊኖር ይችላል ማለት ነው። እና እነዚህ እንግዲህ ውስጣዊ ማንነቶች ናቸው፣ ቁስሎች ናቸው። ቁስሎቹን ለመጠበቅ የሚፈጠሩ ፕሮቴክቲቭ ከቨሮች አሉ፣ ኮፒንግ ሜካኒዝም የምንላቸው ወይም ዲፌንስ ሜካኒዝም የምንላቸው። ከዛ ደግሞ በጣም በፈጠራ የታጀበ እኛን ሰርቫይቭ ለማድረግ የሚያስችል ኦር ያስችላል ብሎ የሚታመን ነገር ይይዛቸዋል ማለት ሽዋርትዝ እነዚህን ኮምፕሌክሶች ነጥሎ ያያቸዋል። ሶስት ክፍል አላቸው ይላቸዋል። ለምሳሌ የመጀመሪያው ኤግዛይልስ ነው የሚላቸው። እነዚህ ኤግዛይልስ ውንድድ ኢነር ችልድረን ነው የሚላቸው። በጣም የተጎዱ ልክ በተጎዳንበት ስሜት እድሜ ላይ ሁኔታ ላይ ያሉ በውስጣቸው ፍራቻን፣ እፍረትን፣ በጣም መተውን መነጠልን እና ትራማን ሊይዙ የሚችሉ ናቸው። በጣም ነው ኦቨርዌልሚንግ በሆነ ስሜት ወይም በከፍተኛ ስሜት ስለሆነ የሚነሱት ወይም ከፍተኛ ቁስል ስለሆኑ መንፈሳዊ ስነልቦናዊ ቁስል ስላላቸው ይደበቃሉ። እነዚህ የሚደበቁት ቁስሎች ወይም ስሜቶችና ህመሞች በተለይ ተደጋጋሚ ነገር ካላቸው ከፍተኛ የሆነ ሻዶ እንደሚፈጥሩ መረዳት እንችላለን። አንኮንሸስ ውስጥ እንደሚጠራቀሙ መረዳት እንችላለን። እነዚህ ደግሞ ሁለተኛ እንትኖች ይዘው ይመጣሉ። ማኔጀርስ፣ አንዳንዴ ፕሮቴክተርስ የሚሏቸዋል። እነዚህ ስትራቴጂን የሚነድፉ ናቸው። ለምን? ላይፋችንን ለማረጋጋት እነዚህን ኤግዛይል ያልናቸውን ቁስሎችና ህመሞች ትሪገርድ ከመሆን ከመውጣት ለመጠባበቅ ምን ያደርጋሉ? እቅድ ያወጣሉ። የሆነ አቮይድ የሚያደርጉትን ነገር አቮይድ ያደርጋሉ፣ የሚተዉትን ነገር ይተዋሉ። ነገር ግን እነዚህ ካልተሳካላቸውና አቮይድ ማድረግ ካልቻሉ ፋየር ፋይተርስ ደግሞ የሚሏቸው አሉ። እነዚህ ፋየር ፋይተርስ እነዚህ ኤግዛይልስ በስሜት ሲወጡ ያንን ስሜት ቶሎ ለማስወገድ በተደጋጋሚ የሚመጡ ከሆነ እነሱን ለማስተው የሚያመጡት ነገር አለ። አንደኛው ምናልባት ዲስትራክሽን ሊሆን ይችላል። አንዳንድ ሰው ህይወቱን እራሱ መስቀቅል ያደርጋል። በጣም ተመችቶት እየሰራ እየኖረ እያገኘበት ካለበት ቦታ ይወጣል። በጣም አሪፍ ከሚለው ሪሌሽን ይወጣል፣ በኋላ ሊቆጨው ከሚያስችለው። ምክንያቱም ሰውየው አያውቅም። የኮምፕሌክሱ ጉዳይ ነው። በቃ ሪሌሽንሽፑን ኮምፕሊትሊ አቋርጦ በኋላ ላይ ቆም ብሎ ሲያስበው ራሱን የሚወቅስበትና ምን ሆኜ ነው የሚልበት ሁኔታ ውስጥ ራሱን ያገኛል። የተወው ስራ፣ የተወው ሪሌሽን፣ የተጣላው ፍሬንድሺፕ፣ ያልተሳካለት ስራና ሁኔታ በራሱ ችግር ምክንያት ማለት ነው። እና እነዚህ ፋየር ፋይተርስ በብስጭት በጣም ኢምፐልሲቭ ናቸው። ድንገት ውስን አድርገው የሆነ ቦታ ይከቱናል። አዲክሽን ውስጥ እንድንቆይ ያደርጋሉ። አዲክሽኑን እንደ ኮፒንግ ሜካኒዝም እንደ ዲፌንስ ሜካኒዝም ይጠቀሙበታል። ሸዳውን ማድረግን የሆነ አካላችንን ይዘጉታል። ለምሳሌ ሰዎችን የሚያምነውን አካላችንን ሊዘጉት ይችላሉ። ከሰዎች ጋር ጥሩ ሪሌሽን መፍጠር የሚችለውን አካላችንን በቁስላችን የተነሳ ይዘጉታል። ከሰዎች ጋር ሪሌሽንሽፕ ለመፍጠር ልንቸገር እንችላለን። ግንኙነት ውስጥ ኮኔክት ለማድረግ ልንቸገር እንችላለን። እነዚህ ፋየር ፋይተርስ የሚባሉ ናቸው። እንግዲህ እነዚህ በአንድ ነገር እንግዲህ ሹልዝ ዲቴል አውጥቶ ፓርቶቹን እያሳየን ነው ማለት ነው። እና ዩንግ የሚያመጣውን ሰልፍ የሚባለውን አይዲያ ድጋሚ ያመጣልናል። ሹልዝ ምንድን ነው የሚለው? በእነዚህ ሁሉ ላያችን ላይ ባሉ በሚጠራቀሙ እኛነቶቻችን ወይም ማንነቶቻችን መሀል ምንም ቢሆኑ የእኛ ማንነት አንድ አካል ናቸውና የሆነ ኮር ሰልፍ ዋና ማንነት የሚለው አለ። ይሄን ኮር ሰልፍ ወይም ዋና ማንነት በጣም የተረጋጋ የተሻለ ዊዝደም ያለው በጣም አዛኝ ኮምፓሽኔት የሆነ ፕሬዘንስ አለ ነው የሚለው እና እሱ መሆን አለበት ያናንተ ህይወት መሪ እሱ እስኪሆን ድረስ እነዚህን ኮምፕሌክሶች ሂል እያረግን ለላዩ ላይ የተደራረቡትን እንትኖች ማንሳት መቻል ይኖርብናል ማለት ነው። ህይወታችንን የሚዘውሩ እነሱ ላዩ ላይ ተጣብቀው እስካሉ ድረስ ዋናው ማንነታችን ላይ እስካልደረስን ድረስ ህይወታችን በተለያዩ የስሜታዊነት መንገዶች የስሜታዊነት
ሀሳቦች ስሜታዊነት የሚያመጣቸው ጉዳዮች ይመሩታል ማለት ነው። የተረጋጋ ላይፍ፣ የተረጋጋ ስነ ልቦና፣ የተረጋጋ መንፈስ አይኖረንም ማለት ነው። እና አይኤፍኤስ እንዴት ነው የሚሰራው? ሲምፕሊፋይድ የሆነ ስቴፑ ምናልባት በእርግጥ ለብቻ የሚሰራ ነገር አይደለም፣ ቴራፒስት ይፈልጋል። ነገር ግን ለብቻ የሚሰራ ከአይኤፍኤስ ጋር የተያያዘ ነገር ኦር ተቀራራቢ ነገር ኢነር ቻይልድ የሚባል ፕሮሰስ አለ። አይ ቲንክ ለብቻው ቪዲዮ ሰርተንበታል፣ እሱን ማየት ትችላላችሁ። እሺ አይኤፍኤስ እንዴት ነው የሚሰራው? አንደኛ ፓርቱን አይደንቲፋይ በማድረግ ቴራፒስቱ ከእንትኑ ጋር ሆኖ ያን ፓርት መጀመሪያ አይደንቲፋይ ያደርጋል በተለያዩ ሁኔታ። ከዛ ፓርቱን ኢነር ወርልዱን ቴክ ኦቨር እንዳያደርግ ራሱን አንባይንድ የማድረግ የመለየት የመነጠል ስራ ለመስራት በጣም መጀመሪያ ኪሪየስ መሆን አለበት። ቁስሉን ማግኘት መቻል አለበት፣ ያቺ ኤግዛይል የተባለችው። ምክንያቱም ቁስሉ ይሸፈናል። የምናመጣው እንትን አንዳንዴ ከሱ ተቃራኒ ነው። አንድ ሰው ለምሳሌ በጣም አቴንሽን ያልተሰጠው ሰው አድጎ አቴንሽን ያልተሰጠው ሁሉ አይመስልም። በቃ ኤቭሪዌር አቴንሽን ሲከር ነው። በጣም አቴንሽን ሲያገኝ ስናየው ይሄ ልጅ በጣም የሆነ አቴንሽንን ለምዶ ያደገ ሊመስለን ይችላል። ነው ኦቨርሊ አቴንሽን ፍለጋ ራሱን ሲያሰቃይ፣ ራሱን ችግር ውስጥ ሲከት፣ ራሱን የማይመስልም የሚመስልም ነገር ሲያደርግ እናየዋለን። እሱ እንግዲህ የኮምፕሌክስ ችግር ነው። በተለይ ይሄ የአቴንሽን ካልቸር ከመጣ በኋላ አቴንሽንን እንደ ወርቅ ማይን ማድረግ፣ እንደ ማዕድን ቆፍሮ ለማግኘት የማይገባበት ቦታ፣ የማይወራ ወሬ፣ የማይደረግ ድርጊት የለም አሁን በምናየው የሶሻል ሚዲያ ካልቸር። እና አብዛኛው የስነ ልቦና ችግር ነው፣ ኮምፕሌክስ ነው፣ ያለመታከም ሂል ያለማድረግ ችግር ነው። ከዛ በሂደት አምበርድን ማድረግ፣ ስሜቱን ቁስሉን ማከም፣ በተለይ በጣም ኮምፓሽኔት መሆን ያስፈልጋል። መጨረሻ ላይ ሪኢንቴግሬት ማድረግ ነው። ኦልሞስት ዩንጊያን የምንለውን ሜትድ ነው የሚከተለውና ኢንጀነራል አይኤፍኤስ ከነዚህ ጋር የተያያዘ ነው። አንደኛ በጣም ጥሩ ያደረገው እንትኖቹን ኮምፕሊትሊ ለይቷቸዋል። መነሻው እያንዳንዱን ፓርት ለየብቻ አናግረን የእያንዳንዱን ስራ ለማስተው ወይም ደግሞ ወደ ኖርማል ለመመለስ ሪኢንተግሬት ለማድረግ እና ለኮር ሰልፋችን ወይም ለዋና ማንነታችን ቦታውን ለመስጠት እድሉን ይሰጠናል ማለት ነው። አይኤፍኤስ በሂደት ያሉብንን ኤንግዛይቲዎች ያሉብንን እንትኖች ለመፍታት ያግዘናል ማለት ነው። ከፊል ማንነቶቻችንን ውስጣችን ያሉ ብዙ ማንነቶችን እንዳሉ መረዳት፣ እነዛን እንዴት ነው መስመር የምናስይዘው፣ እነዛን እንዴት ነው የምናስተካክለው፣ እነዛን እንዴት ነው ወደ ኮንሽስነስ አምጥተን ለኮር ሰልፋችን ቦታ የምንሰጠው የሚለውን ራሳችንን መጠየቅ አለብን። የሁሉም ነገር መጀመሪያ ራስን መታዘብ፣ ላይፍን መታዘብ፣ ሌሎች እኛን ከሚያውቁን በጣም የቅርባችን ከሆኑ ሰዎች ስለ ራሳችን ስለ ማንነታችን የማናቃቸውን ነገሮች ከመጠየቅ መጀመር ይኖርብናል። ከዛ በሂደት እነዚህ ነገሮች እያስተካከልን ቦታ እያስያዘን እንመጣለን። ላይፋችን ላይ በተለይ ትልቅ ከምንለው ሪሌሽን በፊት ትልቅ ከምንለው ስራዎች በፊት ሰው አሁን ቴራፒ ኦር የምንላቸው ነገሮች በጣም እየተለመዱ መጥተዋል። አብዛኛው ወጣቶች የቴራፒን ቫሊዩ አንደርስታንድ እያደረገ ያለ ካልቸር ውስጥ ነው እያደጉ ያሉት። ምናልባት ቱ ሳም ኤክስቴንት ኦልደር የምንለውና 30 እና ከዛ በላይ ሆነው ሞዴሬትሊ ጥሩ ቢሆኑም ግን ስቲል ብዙ ይቀራል። ከዛ በላይ ደግሞ ያለው አብዛኛው ህመሙን፣ ቁስሉን፣ ማንነቱን ይዞ ነው የሚኖረው። እንግዲህ እነዚህ አይነት ያልታከመ ሰው ኦልሬዲ ከነ ትራማው የሚንቀሳቀስ ሰው ከነ ኮምፕሌክሱ የሚዞር ሰው ሌሎች የሚወልዳቸውም ልጆች ወይም የሚመጣውም ቀጣይ ትውልድ ላይ ያንን ህመምና ቁስል ገልብጦ የማስተላለፍ ችግር አለ። ብዙ ጊዜ ደግሞ የሚገርባችሁ ተገልብጦ ነው የሚተላለፈው። ሰውየው አቴንሽን ካልተሰጠው እና ካደገ ለልጆቹ ኦቨር አቴንሽን ነው የሚሰጠው። ይሄ ላቭ ቦምቢንግ በሉት። በቃ በጣም ለልጆቹ ኦቨር አቴንሽን ነው የሚሰጠው። ሰው ልጆቹ ላይ የሚፈጥረው ደግሞ ተቃራኒውን ይሆናል ማለት ነው። አጉል በጣም ኤክስትሪምሊ ስፖይልድ የሆኑ ልጆች እየወጡ ነው በእኛ ይሄ ብዙም አቴንሽን ሳይሰጠው ባደገው ትውልድ ተገልብጦ ኦቨርሊ አቴንሽን የተሰጣቸው ልጆች ደግሞ እየመጡ ነው። እና ያንን ባላንስ ለማግኘት አንድ ሰው ራሱን ሴንተሩ ላይ ኮር ሰልፉ ላይ ዋና ማንነቱ ላይ ማግኘት መቻል አለበት ብዬ አምናለሁ።
ስላዳመጣችሁኝ ከልብ አመሰግናለሁ።